በ2022 ዓለም ዋንጫ አስደናቂ ድግስ ደግሳ አርጀንቲናን የሞሸረችውና በወቅቱ የበይ ተመልካች የነበረችው ኳታር በዘንድሮው የ2026 ድግስ ግን ጥሩ ሚዜ ለመሆን ያሰበች ይመስላል። ለዚህም ራሷን አሻሽላ የመጣች የምትመስለዋ ኳታር ትላንት በነበራት ግጥሚያ አስደናቂ ምሽት አሳልፋለች። የአትላስ አንበሶቹና የብራዚል ማራኪ ፍጥጫ የዓለምን እግር ኳስ አፍቃሪ አይኖች እንቅልፍ ነስተው አድረዋል። አፍሪካውያን የአፍሪካዋ ብራዚል እያሉ የሚጠሯት ሞሮኮ እውነተኛዋን ብራዚልን አንገት ለአንገት ተናንቃት አምሽታለች። ሌላኛውና በዓለም ዋንጫው የሶስተኛ ቀን ሶስተኛ ጨዋታ ስኮትላንድ አስደናቂ ታሪክ ሰርታለች። ንጋት ላይ በተጠናቀቀው የዕለቱ መርሃ ግብር የስኮትላንድ ብሔራዊ ቡድን ከ1998 ወዲህ ለ28 ዓመታት ተርበውት የኖሩትን ግብ ለመጀመሪያ ጊዜ አግኝተዋል። የእውቁ አሰልጣኝ ሰር አሌክስ ፈርጉሰን ሀገር የሆነችው ስኮትላንድ ከፈረንጆቹ 1990 ወዲህ ወይም ከ36 ዓመታት በኋላ ለመጀመሪያ ጊዜ ድል ተጎንጭታለች። ዛሬ ጠዋት 3 ሰዓት ላይ በተጠናቀቀው መርሃ ግብር ቱርክ 28 የጎል ሙከራና 63% የኳስ ቁጥጥር የበላይነት በወሰደችበት ጨዋታ እጅግ ተከላክላ በተጫወተችው አውስትራሊያ ሽንፈት ተከናንባለች። ከዚህ ተጠባቂ የዓለም ዋንጫ ጨዋታ በፊት የቱርክና አውስትራሊያ ተጫዋቾች ጠንካራና ንቀት ያዘለ ቃላትን ተለዋውጠው ነበር። የጨዋታ ውጤትም አነጋጋሪ ሆኗል። እነሆ እኒህን የሶስተኛ ቀን የዓለም ዋንጫ ወሳኝ የምድብ ጨዋታዎች አስደናቂ እውነትና ታሪካዊ ዳራ በወፍ በረር ትንታኔያችን በገበያ ስፖርት ልናስቃኛችሁ ወደድን። አዘጋጅቼ የማቀርብላችሁ መኮንን አልማው ነኝ። ውድ ቤተሰቦቻችን መረጃውን ሸር፣ ላይክ እያደረጋችሁ ሀሳባችሁን በኮሜንት አጋሩን እያለን ቤተሰብ ያልሆናችሁ ደግሞ ገበያ ስፖርት የዩቲዩብ ገጽን ሰብስክራይብ በማድረግ ሁሉን አቀፍ የስፖርት ጉዳዮችን በትኩስ ዜና በወቅታዊና በታሪካዊ ትንታኔ እንዲሁም በቀጥታ ስርጭት እንድትከታተሉን በአክብሮት እየጋበዝኩ ወደ ትንታኔው አልፋለሁ። በ22ኛው የዓለም ዋንጫ መድረክ የተዋጣለት ድግስ ደግሳ አርጀንቲናን የሞሸረችው ኳታር በዘንድሮው ደግሞ ምንም እንኳ እሞሸርበታለሁ ብላ ባታምንም ጥሩ አጃቢ ለመሆን በቦታው ተገኝታለች። ኳታር ትላንት ምሽት 4 ሰዓት ላይ ከስዊዘርላንድ ጋር ባደረገችው የመጀመሪያ የምድብ ጨዋታ በጭማሪ ሰዓት ድራማዊ ፍልሚያ አቻ ተለያይታለች። በሳንታ ክላራው ሳን ፍራንሲስኮ ቤይ ኤሪያ ስቴዲየም በተደረገው የሶስተኛ ቀን የዓለም ዋንጫ ተጠባቂ ጨዋታ የኳታር ብሔራዊ ቡድን የመጨረሻዋ ሰከንድ ላይ ባስቆጠራት አስደናቂ ጎል ነው ከጠንካራዋ ስዊዘርላንድ ጋር ነጥብ የተጋራው። በጨዋታው የመጀመሪያ ክፍል ቀድመው ግብ ያስቆጠሩት ስዊዘርላንዶች ቀድመው መሪነቱን የያዙ ሲሆን አጥቂያቸው ብሬል እምቦሎ በ17ኛው ደቂቃ ላይ የሰጠችውን የፍጹም ቅጣት ምት በአግባቡ በመጠቀም ነበር ሀገሩን መሪ አድርጎ የነበረው። ስዊዘርላንድ ጨዋታውን የገደለችው በሚመስልበት የመጨረሻ ሽርፍራፊ ሰከንድ ላይ ታዲያ እግር ኳሳዊ ድራማ ተፈጠረና ተስፋ ያልቆረጡት ኳታሮች ጨዋታውን አቻ አደረጉት። በጭማሪ ሰዓት 95ኛው ደቂቃ ላይ ነበር ቢላል ሁሄ አስደናቂ ጎል አስቆጥሮ የኳታሮችን ደስታ የመለሰላቸው። ታዲያ በዚህ ጨዋታ አስገራሚ ግጥምጥሞሽም ተፈጥሯል። ኳታር በ2022 ዓለም ዋንጫ በመጀመሪያ ጨዋታዋ ግብ ያስተናገደችው 16ኛው ደቂቃ ላይ ነበር። ታዲያ በዘንድሮ ዓለም ዋንጫ ውድድርም ትላንት ምሽት ባደረገችው የመጀመሪያ ጨዋታዋ በተመሳሳይ 16ኛው ደቂቃ ላይ ነበር ጎል የተቆጠረባት። በተጨማሪም ኳታር ራሷ ባዘጋጀችው በ2022 ዓለም ዋንጫ በገጠማት 3 ሽንፈት 1 ግብ ብቻ ስታስቆጠር 7 ጎሎች ተቆጥረውባት ነበር ከምድቧ የተሰናበተችው። በወቅቱ በምድብ ኤ ከኔዘርላንድ፣ ኢኳዶርና ሴኔጋል ጋር ተደልድላ የነበረችው ኳታር አንድም ነጥብ ሳታገኝ ነበር በራሷ ድግስ የበይ ተመልካቹና ከምድብ የተሰናበተችው። ታዲያ በዚህ ዓመት ግን ራሷን በጥሩ አሻሽላ የመጣች ይመስላል። በርካታ ሙከራዎችን ያደረጉት ስዊዞቹ በፍጹም ቅጣት ምት ባስቆጠሩት ግብ ረጅም ደቂቃዎችን መምራት ቢችሉም ኳታሮች በመጨረሻዎቹ ደቂቃዎች ባስቆጠሩት ግብ ነጥብ ተጋርተው ወጥተዋል። በዚህም ባዘጋጀችው የ2022 የዓለም ዋንጫ 3ቱንም የምድብ ጨዋታ ተሸንፋ ያለምንም ነጥብ የተባረረችው ኳታር በዚህ ዓመት ግን ገና በመጀመሪያው ጨዋታ ነጥብ ማግኘት ችላለች። የኳታር ብሔራዊ ቡድን በዓለም ዋንጫው በስፔናዊ አሰልጣኝ ጁሊያን ሎፕቴጌ ነው እየተመራ ያለው። ጁሊያን ሎፕቴጌ ከዚህ በፊት እንደ ስፔን ሪያል ማድሪድ፣ ሲቪያ፣ ወልብስና
ዌስትሃም ያሉ ቡድኖችን አሰልጥነዋል። በ2025 የኳታር ብሔራዊ ቡድንን የተረከቡት አሰልጣኙ ውላቸውም እስከ 2027 ድረስ የሚቆይ ነው። አሰልጣኙ ኳታርን ከምድብ ስንብት መታደግ ከቻሉ በሀገሪቱ እግር ኳስ ውስጥ ታሪክ እንዲኖራቸው ያደርጋል። በአሰልጣኝ ሙራት ያኪን የምትመራው ስዊዘርላንድ በበኩሏም በምሽቱ ጨዋታ የአሸናፊነት ቅድመ ግምት ተሰጧት የነበረ ሲሆን ነገር ግን ኳታር ነጥብ አስጥላታለች። በብዙዎች ዘንድ የምድቡ መሪ ሆና ታጠቃልላለች የሚል ቅድመ ግምት የተሰጣት ስዊዘርላንድ በብሔራዊ ቡድኗ ውስጥ ሀገራቸውን ብዙ ያገለግሉ ባለልምድ ተጫዋቾችን ማካታለች። ለአብነትም ግራናይት ዣካ፣ አካንጅ፣ ዛካሪያ፣ ሮድሪጌዝ፣ ኤምቦሎ፣ ኤልቬዲ፣ ፍሩለርና ቫሬጋስ ይጠቀሳሉ። እነዚህ እውቅ ተጫዋቾች ለሀገራቸው ከ60 በላይ ጨዋታዎችን ማድረግ የቻሉ ሲሆን ግራናይት ዣካና ሮድሪጌዝ ደግሞ እያንዳንዳቸው ከ200 በላይ ጨዋታዎችን ለሀገራቸው አድርገዋል። የእነዚህ ተጫዋቾች ልምድና ጠንካራ ስብስብ በመድረኩ ጥሩ ጉዞ እንደሚያደርግ ሲጠበቅ እስካሁን ተደርጎ አቻ በተጠናቀቀው የምድብ 2 ሁሉም ጨዋታዎች አራቱም ቡድኖች በተመሳሳይ አንዳንድ ነጥብ ማግኘት ችለዋል። ከትላንት በስቲያ በዚህ ምድብ ጨዋታቸውን ያደረጉት ካናዳና ቦስኒያም አቻ መለያየታቸው አይዘነጋም። በቀጣይ መርሃ ግብርም ኔዘርላንድ ከቦስኒያ እንዲሁም ኳታር ከካናዳ የሚጫወቱ ይሆናል። ሌላው ደግሞ በዚህ የዓለም ዋንጫ ተጠባቂ የነበረውና ሌሊት 7 ሰዓት ላይ የተደረገው የአፍሪካዋና የላቲኗ ብራዚል አስደናቂ ፍጥጫ ነበር። በፊፋ የዓለም ደረጃ ከምርጥ 10 ውስጥ በሚገኙት ብራዚልና ሞሮኮ መካከል በከፍተኛ ጉጉት ሲጠበቅ የነበረው የምድብ ጨዋታ አንዳቻ በሆነ ውጤት ተጠናቋል። የአፍሪካውያን ኩራት የሆኑት የአትላስ አንበሶቹ በሚል ቅጽል ስም የሚጠሩት ሞሮኮዎችም የእግር ኳስ ፈጣሪ ነኝ የምትለዋን ብራዚልን ሲያስጨንቁ አምሽተዋል። እንቅልፋቸውን ሰውተው ጨዋታውን በመመልከታቸው አንድም የሚጸጸት ሰው እንዳይኖር የሚያደርግ ድንቅ እግር ኳስን ያስመለከቱት ሞሮኮና ብራዚል ተጠባቂውን ጨዋታ በአቻ ውጤት አጠናቀዋል። በጉጉት ሲጠበቅ የነበረው ይህ ጨዋታም እጅግ ማራኪ፣ ፈጣንና አዝናኝ የነበረ ሲሆን ሞሮኮም በዚህ የዓለም ዋንጫ መድረክ ላይ በፍጹም በዋዛ የማትታይ ሀገር መሆኗን ያስመሰከረችበት ጨዋታ ሆኖ አልፏል። በተለይ በጨዋታው መጀመሪያ ላይ ሞሮኮዎች ያሳዩትን ፍጹም የበላይነት ወደ ግብ በመቀየር በ21ኛው ደቂቃ ላይ ኢስማኤል ሳይባሪ አስደናቂ ግብ አስቆጥሮ ሀገሩን ቀዳሚ ማድረግ ችሎ ነበር። ሆኖም ግን የሎስ ብላንኮቹ ጥቁር ኮከብ ቪኒሺየስ ጁኒየር በ32ኛው ደቂቃ ላይ ለሴሌሳዎቹ የአቻነቷን ግብ በማስቆጠር ከዋንጫ ተገማቾች ውስጥ አንዷ የሆነችውን የመድረኩን ንግሥት ብራዚልን ከጉድ አውጥቷታል። በፖርቹጊዝ ወይም በፖርቹጋልኛ ቋንቋ ሲተረጎም ምርጦቹ ወይም የተመረጡት የሚል ትርጉም ባለውና ሴሌሳው በሚል ቅጽል ስም የሚጠሩት ብራዚሎች በእርግጥ በደማቁ ቢጫ ማሊያቸው ምክንያትም ካናሪኒሃ ተብለው ይጠራሉ። ይህም የብራዚል ማሊያ ከወርቃማው ወይም ቢጫ ቀለም ካለው ካናሪ ወፍ ጋር በመመሳሰሉ አድናቂዎቹ ብራዚልን የሚጠሩበት ሌላኛው ቅጽል ስም ነው። ሴሌሳዎቹ የሚለው ስያሜ ግን ቡድኑ በዓለም አቀፍ ደረጃ 5 ጊዜ የፊፋ ዓለም ዋንጫን በማንሳትና እግር ኳስን በውብ መልኩ የሚጫወት በመሆኑ የተሰጠው ታዋቂ ስም ነው። ታዲያ ይህች የዓለምን እግር ኳስ ፈላጭ ቆራጭ የሆኑ ከዋክብቶችን ለዘመናት ስታፈልቅ የኖረችው ብራዚል ትላንት ምሽት ግን ለአፍሪካዊቷ ብራዚል እጅ ለመስጠት ተቃርባ ነበር። ነገር ግን እድሜ ለቪኒሺየስ ጁኒየር ጨዋታው አንዳቻ ተጠናቋል። በተለይም በመጀመሪያው አጋማሽ ሜዳውን ሙሉ ለሙሉ በመቆጣጠር ለዓለም እግር ኳስ ኃያሏ ብራዚል ከባድ ፈተና ሆነው ያመሹት የአትላስ አንበሶቹ ለአፍሪካ እግር ኳስ ትልቅ ኩራት የሆነ ምሽትን አሳልፈዋል። በከፍተኛ ፉክክርና ማራኪ እንቅስቃሴ በታጀበው የዚህ ጨዋታ የመጀመሪያ አጋማሽ ሁለቱም ቡድኖች ያሳዩት የጨዋታ ጥራት እጅግ አስደናቂ ነበር። በተለይም ሞሮኮዎች በኳስ ቁጥጥርና በጉልበት ብልጫ በመውሰድ በኢስማኤል ሳይባሪ አስገራሚ የቺፕ ግብ ቀዳሚ የሆኑበት አጋጣሚ፣ ቀጥሎም የብራዚሉ ኮከብ ቪኒሺየስ ጁኒየር ብዙም ሳይቆይ ያስቆጠራት ማራኪ ግብ የጨዋታው ጅማሮና የመጀመሪያው አጋማሽ ድምቀቶች ነበሩ። በዚህ ጨዋታ ከግቦች ባሻገር የተመልካቹን ትኩረት የበለጠ የሳበው ግን የ18 ዓመቱ የሞሮኮ ታዳጊ አዩብ ቡአዲ ነው። ታዳጊው
በዕድሜው ልክ የማይመጥን አስገራሚ የጨዋታ ብልጠት፣ ብስለትና መረጋጋት በማሳየት የእግር ኳስ ሊቅ በሆኑት የብራዚል የመሃል ሜዳ ተጫዋቾች ላይ የበላይ ሆኖ አምሽቷል። ብዙ ጊዜ ግብ ያስቆጠረ በሚል ቪኒሺየስ ጁኒየር የጨዋታው ኮከብ ተብሎ ይመረጥ እንጂ ነገር ግን የጨዋታው ኮከብ ለብዙዎች ይህ ብላቴና ነበር። በአሁኑ ወቅት ለፈረንሳዩ ክለብ ሊል የሚጫወተው ይህ ድንቅ ታዳጊ በቀጣይ በታላላቅ የአውሮፓ ክለቦች ውስጥ መታየቱ የማይቀር አፍሪካዊ ኮከብ ይመስላል። በትላንት ምሽቱ ጨዋታም ብራዚል ሀገሩ ላይ የበላይ እንዳትሆን የሰራው ስራ አስወድሶታል። ሆኖም ግን ጨዋታው ወደ ማብቂያው በተለይ በጭማሪ 10 ደቂቃዎች ውስጥ ብራዚሎች የማሸነፊያ ግብ ፍለጋ በሞሮኮ ላይ ከፍተኛ ጫና መፍጠር ችለው ነበር። በተለይም የማንቸስተር ዩናይትዱ ማቲያስ ኩና ያሻማቸው የነበሩ ተከታታይና አደገኛ የማዕዘን ምቶች የሞሮኮ መረብ ላይ እንዳያርፉ የግብ ጠባቂው ያሲን ቦኑ ድንቅ ብቃት አስፈልጎ ነበር። ያሲን ከዳኒሎ ሳንቶስ የተሞከረችውን አስፈሪ ኳስ ያስቀረበት መንገድም እንደዚሁ አስደናቂ ነበር። በዚህ የያሲን ቦኑ ወርቃማ እጆች የብራዚልን የመጨረሻ ደቂቃ ፈታኝ ጫናዎች መቋቋም የቻለችው ሞሮኮ በመጨረሻም ጨዋታውን አንዳቻ በሆነ ውጤት አጠናቃለች። በተጨማሪም የሞሮኮ ተጫዋቾች በዚህ ከባድ ፍልሚያ አንድም ቢጫ ካርድ አለመመልከታቸው ምን ያህል በዲሲፕሊን የተገነቡ መሆናቸው ሌላኛው አስደናቂ ጉዳይ ነው። ሆኖም ግን እንደ አጠቃላይ ብራዚል ከዚህ ጨዋታ ነጥብ ይዛ የወጣቸው በግላቸው ልዩነት የሚፈጥሩ ተጫዋቾች ስላሏት እንጂ እንደ ቡድን ጥሩ ስለነበሩ አልነበረም። የመሃል ሜዳው ፈርጦች የካስሜሮ ፓኩዌታ እና ብሩኖ ጉማሬሽ ጥምረት በሞሮኮ ፍልሚያ ላይ ውጤታማ አልነበረም። ሶስቱም መሃል ሜዳውን ለመቆጣጠር ከብዷቸው ነበር። በዚህ በኩል ሞሮኮ እንደ ቡድን አስደናቂ የነበሩ ሲሆን ብራዚልንም በበቂ ሁኔታ ተፎካክረዋል። በዚህም በዓለም ዋንጫ የሚሳተፉ ብሔራዊ ቡድኖችን ከሚያሰለጥኑ አሰልጣኞች ሁሉ ከፍተኛ ክፍያ የሚከፈላቸው ካርሎ አንቸሎቲ ስድስተኛውን የዓለም ዋንጫ ለመድረኩ ንግሥት ብራዚል ለማበርከት በቀጣይ ትልቅ የቤት ስራ ይጠብቃቸዋል። ባለፉት 21 የዓለም ዋንጫ መክፈቻ ጨዋታዎች ሳትሸነፍ መጓዝ የቻለችው ብራዚል በቀጣዩ የምድቡ መርሃ ግብር በሚቀጥለው ሳምንት ቅዳሜ ከሃይቲ ጋር ትጫወታለች። ሌሎቹ የምድቡ ቡድኖች ስኮትላንድ ከሞሮኮ ደግሞ እርስ በርስ ይፋለማሉ። ሌላኛውና በዓለም ዋንጫው የሶስተኛ ቀን ሶስተኛ ጨዋታ ስኮትላንድ ውድድሯን በድል ጀምራለች። ሌሊት 10 ሰዓት ላይ ጀምሮ ንጋት ላይ በተጠናቀቀው የዕለቱ መርሃ ግብር የስኮትላንድ ብሔራዊ ቡድን ሃይቲን 1-0 በመርታት የዓለም ዋንጫ ጨዋታውን በድል ጀምሯል። የስኮትላንድ የማሸነፊያን ጎል ደግሞ ጆን ማጊን ከመረብ ማሳረፍ ችሏል። ጆን ማጊን ከ1998 ወዲህ ለመጀመሪያ ጊዜ በዓለም ዋንጫ ለስኮትላንድ የመጀመሪያውን ጎል አስቆጥሯል። በዚህም ጆን ማጊን ሀገሩ ስኮትላንድ በዓለም ዋንጫው ከ28 ዓመታት በኋላ ያስቆጠረችውን ጎል ከመረብ አሳርፏል። የእውቁ አሰልጣኝ ሰር አሌክስ ፈርጉሰን ሀገር የሆነችው ስኮትላንድ ከፈረንጆቹ 1990 በኋላ በዓለም ዋንጫው ድል ሲቀናት ለመጀመሪያ ጊዜ ነው። ይህም ማለት ከ36 ዓመታት በኋላ ማለት ነው። በሶስተኛው ቀን የዓለም ዋንጫ ሶስተኛ ጨዋታ ከ36 ዓመታት በኋላ ለመጀመሪያ ጊዜ ድል የቀናት ስኮትላንድ አሁን ምድቧን በበላይነት እየመራች ነው። በቀጣይ የምድብ መርሃ ግብርም ስኮትላንድ ከሞሮኮና ሃይቲ ከብራዚል ጋር የምድብ ሁለተኛ ጨዋታቸውን የሚያደርጉ ይሆናል። ዛሬ ጠዋት ላይ በተጠናቀቀ የዕለቱ አራተኛ የምድብ ዲ ጨዋታ አውስትራሊያ ቱርክን 2-0 አሸንፋለች። የአውስትራሊያን የማሸነፊያ ግቦች ኢራን ኩንዳ 27ኛው ደቂቃ ላይ እንዲሁም ሜትካልፍ 75ኛው ደቂቃ ላይ አስቆጥረዋል። ቱርክ በጨዋታው 28 የጎል ሙከራና 63 የኳስ ቁጥጥር የበላይነት ብትወስድም ገና ከጨዋታው በፊት ጀምሮ ባሾፈችባት አውስትራሊያ ሽንፈት ለመቅመስ ተገዳለች። ከዚህ ተጠባቂ የዓለም ዋንጫ ጨዋታ በፊት የቱርክና አውስትራሊያ ተጫዋቾች ጠንካራ ቃላት ተለዋውጠው ነበር። ቱርክ ልምድ የላትም፣ ጫና አለባቸው፣ እንዲሁም አስተያየቱ ያስቃል፣ ሜዳ ላይ እናየዋለን የሚሉ የቃላት ውርወራዎች ነበሩ። የአውስትራሊያው ተጫዋች ሚሎስ ዴጌኔክ ቱርክ ከ2002 በኋላ በዓለም ዋንጫ ስላልተሳተፈች ከፍተኛ ጫና አለባት ሲል ገልጾ ነበር። አክሎም የነሱ 26 ተጫዋቾች ውድድሩን አያውቁትም፣
ማለትም ከኛ ደግሞ 9 ተጫዋቾች የውድድሩ ልምድ አላቸው፣ ስለዚህ የተሻለ ልምድ አለን ብሎ ነበር። የቱርኩ ተጫዋች እስማኤል ዩክሴክ በበኩሉ እኛን ጫና ውስጥ ለመጣል አስቂኝ አስተያየት እየሰጡ ነው ብሎ ነበር። ንግግራቸውን እንደ ቀልድ ነው የምወስደው፣ እኛን አያውቁንም ሲልም ጨምሮ ተናግሮ ነበር። ሀካን ካልሃኖግሉ በበኩሉ ሁሉንም ተጋጣሚ እናከብራለን፣ ነገር ግን አቅማችንን እናውቃለን፣ ልምድ እንደሌለን ማሰባቸው ጥሩ ነው ሲል ተናግሮ ነበር። እኛ እናውቃቸውም፣ እነሱ ግን ያውቁናል፣ ማንንም አሳንሰን አናይም፣ ነገር ግን ህልማችን ትልቅ ነው ሲልም ተናግሮ ነበር። ታዲያ አውስትራሊያዎች ከጨዋታው በፊት የሰጡትን አስተያየት ለመተግበር በከፍተኛ መከላከል ውስጥ ሆነው ድል አድርገው ወጥተዋል። በሌላ በኩል ቱርክ ከፍተኛ የጨዋታ ብልጫና ብዛት ያላቸውን ሙከራዎች ብታደርግም ነገር ግን የአውስትራሊያ የተከላካይ መስመርን ሰብረው መግባት ባለመቻላቸው ሽንፈት ለመቅመስ ተገደዋል። በሶስቱ አስተናጋጅ ሀገሮች እየተካሄደ የሚገኘው የ23ኛው ዓለም ዋንጫ የምድብ ጨዋታዎች ዛሬ ምሽት ሌሊትና ነገ ጠዋትም ቀጥለው ይደረጋሉ። ማታ 2 ሰዓት ላይ ጀርመን ከኩራሳኦ፣ እንዲሁ 5 ሰዓት ላይ ጃፓን ከኔዘርላንድ፣ ሌሊት 8 ሰዓት ላይ አይቮሪ ኮስት ከኢኳዶር፣ እንዲሁም ሌሊት 11 ሰዓት ላይ ስዊድን ከቱኒዚያ፣ ጠዋት 1 ሰዓት ላይ ደግሞ ስፔን ከኬፕ ቨርዴ የሚደረጉ ጨዋታዎች ናቸው። እነሆ ገበያ ስፖርትም መረጃዎችን እየተከታተለ ወደ እናንተ ማድረሱን የሚቀጥል ሲሆን የዕለቱን መሰናዶን ግን በዚሁ ልቋጭ።